ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለቻናል አዲስ ሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ከጓደኞቼ ጋር የልደቴ ምሽት ያወራነውን ጉድ ስሙ፣ ጉዳቸውን ስሙ። ቦታ ምስቴክ እንደተሰራ ኔክስት ደግሞ በጣም ዊክ ያሳደጉት እናቶቻችን እኛ ደግሞ ጀግና ውጭ መሆን የነበረበት እኮ ነው። ሀስል ማድረግ የገንዘቡ ችግር አለ፣ ግን ፕሮቫይድ ማድረግ እንዳለበት ማመን አለ። ማይንድ ሴቱን እንጂ የሚፈልጉ ብሩን አይደለም፣ ፕሮፊት ማድረግ አለበት። ብር ልትበላ የመጣች ኖራቸው እኮ ሃርድ ወርከሮች እኮ ጊቨር ናቸው ማለት ኮንፈርት የሚሰጡ ናቸው። ሃርድ ወርከር ማለት ደግሞ ወንድ ልጅ እንደ ጥያቄ ይጠይቃል። በላው ገንዘብ ይመጣች ሲባል የሆነች ሴት አቅማ ስለዚህ እንደዚህ አይነት ሁለት ሴት ነው የሚፈልገው። አንደኛ ልክ እናቱን የምትመስል ሀስለን አፈር ከደም የምትመላ ሴም ታይም ጎጌታ ሆና ገንዘብ ያላት ሚስት ነው አግባ የተባለ ሰው። ወንድም ከሁለት ኮንፊውዥን መሀል ማለት መስጠት የሚችሉት ፕሮቫይድ የሚያደርጉት ወንዶች አርሚ ነው ማለት በደንብ ቶሎ አብረው ሚስቶቻቸው አልፈው ልጄ የልጄ ጓደኞች ያሉበት ነገር አለ። ኩዮቿ በጣም ልክ ናቸው። ወጥተው አይጫወቱም፣ ቢወድቁ የሚሰበሩ አይነት ነገር ናቸው ምናምን ስለዚህ ጓደኞቿ ከ10 ዓመት በላይ ሊሆኑ እና ከዚህ በኋላ ያሉ ወንድ ሴቶች የሆነ ነገር እንደዚህ አሁን ቢዝነስ ጀምራለሁ ሴቶች እናንተ ራሱ ሴት እያሳደጋችሁ ግን ሰምዴ ሁሉ ነገር ቢሮሽ ቢሮራ ፈለጋችሁ እንደዚህ ልክ ግን ባላ ከልጆቻችን ካታች ነን እና ልጆቻችን ቃሚ አጫፍ ስጠጪ ምናምን ዱርዬ ሲሆኑ ወንዶች እኮ ኢሞሽናሊ አታች ስለማይሆኑ እኛ ግን በጣም ነው ድናችንን ከሆነ ጊዜ በኋላ ባትወልድሻ በቃ ሳትወልድ እንደዚህ መኖርሻል። ወልደሽ የባከነ ልጅ ከማሳደግ እኔ በጣም ብዙ ሴቶች አውቃለሁ። ለራስሽን እንዲህ ለማድረግ አይሞላው እኮ አይደለም መሙላት ግዴታ ፕሮዳክቲቭ እና ደግሞ እኛ አሁን የኛ ሴቶች አሁን ላይ ያሉ ሴቶች ከልዷቸው በላይ ነው። 5,000 ብር ልጆቿን ባሏን ቤቷን የምታስተዳደር ሴት እንዳለች ነው የምነግርሽ። ለምሳሌ በመስሪያ ቤት ውስጥ ሎን የሚወስዱ ምናምን ኦልሬዲ ሙሉ ደሞዛቸውን ሪፔመንት ላይ የሆነ ነገር ላይ ያደርጋሉ። ከዛ የሆነች 5,000 4,000 6,000 ብር ናት እጃቸው ላይ የሚቀሩ። ቤታቸው ውስጥ ግን ምንም ነገር ጎሎ አታዩ። እንዴት ማብቃቃት እንዳለባቸው ያውቃሉ። አንቺ ደግሞ እዚህ ጋር 60,000 ብር በወር ታምን ላድርገው ብለሽ የሚጎልብሽ ዙሪያ ያሉ ሰዎች በአጠቃላይ በምልበት ደረጃ በጣም ተመሳሳይ ፐርስፔክቲቭ አለ፣ ወይም ደግሞ ኦልሞስት ሀሳቦቻችን ሪሌት ያደርጋሉ። አሁን ላይ ስናስበው ሴት ልጅ ትክክለኛ ማግቢያ እድሜዋ 30 እየመሰለን ነው ልትሉ ትችላላችሁ። አይጌሬት ይገባኛል። እንግዲህ ካነሳነው ሀሳብ መካከል ምክንያታችን ምን እንደሆነ ብትጠይቁን አብዛኞቻችን እኛን ጨምሮ ሰልፍ ሜድ ዋይፎች ነን፣ ወይም ደግሞ ራሳችንን የሰራን ሚስቶች ነን እንጂ
ከወላጆቻችን ያን ያህል የሚስትነት ማኗል የተሰጠን ሴቶች አይደለንም። ራሳችንን የሰራን። ራሳችሁን መቼ የሰራችሁ ካላችሁን ደግሞ ኦልሞስት ሁላችንም ማለት በሚቻል ደረጃ 30ዎቹን ስንረግጥ ነው። አንዳንድ የባህሪ መሻሻል፣ አንዳንድ ሽግግር የመጣው፣ አንዳንድ መርገብ፣ አንዳንድ ሰላም መሆን የመጣው ከ30 በኋላ ነው እንጂ 20ዎቹ ላይ እንዲህ አልነበረም። 20ዎቹ መጀመሪያ እንዲህ አልነበረም። መጨረሻ ላይም ራሱ በጣም ኮንፊውዝድ የሆንባቸው ሲዝን ነበሩ በህይወታችን። ስለዚህ እኛ ወድቀን ተነስተን ተጋግጠን ስተን ተመልሰን ምናምን ያደረግን ሴቶች ስለሆን እና ይህንን ሁሉ ነገር 30ዎቹ ላይ ስላደረግን ምን አይነት ኮንክሉዥን ላይ ደርሰናል? አይ የሴት ልጅ የማግቢያ እድሜዋማ 30 ነው ብለን ደረስን። እንዴት እንዴት ታስቢያለሽ ብላችሁ ካላችሁ እኛ ቴሌግራም ግሩፕ ላይ ብዙ ዲስከሽኖቻችንን ስታዩ ትንንሽ ልጆች አሉ which is ብዙ ኮመን ቁጥር አይደለም። ትንንሽ ልጆች አሉ፣ ከ30ዎቹ በታች የሆኑ ልጆች አሉ። ነገር ግን ብዙ መረጋጋት፣ ብዙ ሰላም የምታገኙባቸው 30ዎቹ ላይ የደረሱ ሴቶች ናቸው። ይሄንን አንደርስታንዲንግ ላይ እንድንደርስ ያደረገን ምክንያት ምንድን ነው ብላችሁ ከጠየቃችሁን ድሮ ከእናቶቻችን ዘመን በፊት የነበሩ ሴቶች ሲያድጉ ለሚስትነት የተሰሩ ነበሩ፣ ወይም ዋይብስ ሚስት ሊሆኑ እንደሚገባቸው ስለሚታወቅ ሚስትነትን ያስተምሯቸዋል፣ ቤትን ማኔጅ ማድረግ ያስተምሯቸዋል፣ የልጆች አስተዳደግን ያሳዩቸዋል፣ ብዙ ነገር እያስተማሯቸው ያድጋሉ። ከእናቶቻችን ዘመን በኋላ ግን ይሄ ነገር ቀርቷል። ስለዚህ እድሜያችን የሆነ ነገር ላይ ሲደርስ ብቻ እንደ አግቡ እንጂ ስንባል ብርግግ ብለን የምናገባ አይነት ሰዎች ሆነናል። ለዚህ ነው ብዙ ትዳሮቻችን ምስቅልቅል ውስጥ የገቡት ብለን እናስባለን። ምክንያቱም በህይወታችን አጋጣሚ እኛም ብዙ ምስቅልቅል ውስጥ ገብተን ስለነበረ ማለት ነው። እና ምን እላችሁ ነው፣ የቤተሰብ ኮንትሪቢዩሽን እስከሌለበት ድረስ ቤተሰቦቻችን አክቲቭሊ እኛን ሚስት ለማድረግ እስካልሰሩ ድረስ፣ ሴትነትን ከቤተሰቦቻችን እስካልተማርን ድረስ ማቹር ማረጊያ እድሜያችን በራሳችን ማቹር ማረጊያ እድሜያችን ሲደርስ የምናገባ ከሆነ በትክክል ብዙ ሴቶች ላይ ማቹሪቲ የምታዩት ከ30 በኋላ ነው። እንዳልኳችሁ ነው። ይሄ ነገር ራይት ኤንድ ሮንግ ልላችሁ ሳይሆን እኔ ለውይይት ነው የምፈልገው፣ ሰው እንድትወያዩበት ፈልጋለሁ። የሆነ ቲክቶክ ቪዲዮ አይታችሁ ታውቃላችሁ? ታስተውላላችሁ? 30ዎቹ ላይ ያሉ ሴቶች በጣም ይመቹኛል፣ ሀሳብ ማንሳት ይችላሉ፣ መወያየት ይችላሉ ምናምን የሚል ቪዲዮ ታስታውሳላችሁ? ሰውየው በደንብ የ30ዎቹ ላይ ያሉትን ሴቶች ማንነት በደንብ ኤክስፕሌን አድርጓል ብዬ አስባለሁ። እና ለምንድነው 30ዎቹ ላይ የሆኑ ሴቶች ሀሳብን ማንሸራሸር የሚችሉት የረገቡት የተረጋጉት ምናምን ብላችሁ ስታስቡ ብዙ ጊዜ 30ዎቹ ላይ ስንደርስ ሪያሊቲ ኦፍ ላይፍ በጣም ሂት ስለሚያደርገን ትንሽ መቹር ለማድረግ ትንሽ ረገብ ለማድረግ ትንሽ ሰላማዊ ለመሆን እንሞክራለን። እና ብዙ ጊዜ ከ30 በኋላ ያገቡ ሴቶች ካያችሁ በትዳሩ ሰስቴን የማድረግ ቴንደንሲያቸው ይጨምራል። እና አሜሪካን ሀገር ዲቮርስ ሬት በጣም ቀንሷል ይባላል። እና አንደኛው ምክንያት ሴቶች 30s እና ከዛ በላይ በማግባታቸው ነው ይላል። ምን ያህል ታማኝ ነው እሱን ዳውት ሊኖረን ይችላል ሁላችንም። ስለዚህ ምንድን ነው የምላችሁ፣ ብዙ ጊዜ ማቹር ስናደርግ እድሜያችን ሲጨምር ለምን አይነት ነገር ቫሊዩ እንደምናደርግ በደንብ አንደርስታንድ እናደርጋለን። እና 20ዎቹ ላይ ክርክር እንወዳለን፣ ጠብ እንወዳለን፣ እኔ በልጥ እንወዳለን። 30ዎቹ ላይ ስንደርስ ግን ሰላምን ማስጠበቅ እንፈልጋለን። ስቲል ማይ ዌይ ኢዝ ራይት የምንልባቸው ነገሮች ቢኖሩም ግን ሞር ፕራዮሪታይዝ የምናደርጋቸው ሌሎች ነገሮች አሉ። ስለዚህ ፎር ዛት ማተር እኔ 30ዎቹ ላይ ኮንሲደር ቢደረግ ደስ ይለኛል። ሌላ ምክንያት ሊሆን የሚችለው ሌላ 30ዎቹ ላይ ብናገባ የተሻለ ሴቶች 30ዎቹ ላይ ቢያገቡ የተሻለ ይሆናል ብዬ የማስብበት ነገር ምንድን ነው? የተሻለ ምርጫ ይኖራቸዋል 30ዎቹ ላይ ያሉ ሴቶች። ምን ለማለት ነው? 20ዎቹ ላይ ስንሆን ደረቱ እንዲሆነ፣ ቁመቱ እንዲሆነ፣ ጫማ እንዲሚያደርግ፣ አለባበሱ እንዲሆነ ምናምን የምንላቸው ክራይቴሪያዎች አሉ። 30ዎቹ ላይ ስንሆን ምርጫ ስለምናጣ አይደለም፣ ፕራዮሪቲያችን ስለሚቀየር እንዲህ አይነቱን ሀሳብ ልናጋራ እንችላለን። ወንድ የሆነ ፕሮቫይድ ማድረግን የሚያስብ ሚኒማል ይሆናል ፍላጎታችን። እንትን የምንለውን ነገር እንተውና ይሄ አማራጭ ከማጣት አንጻር አይደለም መቹር ከማድረግ አንጻር ነው ብዬ ነው የማስበው። ምን ብለን እናስባለን? እንዲህ አይነት ወንድ የሆነ ብለን ሪኳየርመንታችንን በደንብ አድርገን ሰትልድ እናደርገዋለን። መሬት የረገጠ ይሆናል ብዬ አስባለሁ።
ሌላ ግን በዋነኛነት 30 ላይ ብናገባ የተሻለ የሚሆንበት ምክንያት ሬስፖንስብል ለመሆን በጣም ዝግጁ ነን። ከ30ዎቹ በኋላ ስቲል ከ30ዎቹ ላይ ደርሰው ብዙ ማቹር ያላረጉ ብዙ ሴቶች እናውቃለን። ኦብቪየስሊ ግን ምንድነው ትዳር ኮሚትመንት እንደሆነ ኃላፊነት እንደሆነ ስለምናስብ ለዛ ኮሚትመንትና ኃላፊነት እንዘጋጃለን እንጂ ለሰርጉ ብቻ አንዘጋጅም። ይህን ነገር ብዙ አጠገቤ ካላገቡ ሴቶች ሰምቼዋለሁ። ዜር ሪሊ ሬዲ ምን አይነት ሰው እንደሆነ ኦልሬዲ ስለውታል። ሲመጣ ምን ይጎለዋል፣ ምን ማድረግ አለበት፣ ምን ማድረግ አለብን የሚለውን ነገር ሁሉ እዚህ ጋር ጨርሰዋል እና ለኮሚትመንት እና ለኃላፊነት ራሳቸውን ያዘጋጁ ሆኖ አገኝቻቸዋለሁ ሴቶች። እንዳልኳችሁ ይሄንን የምልበት ምክንያት ከቤተሰቦቻችን በቂ ኢፈርት ስላላገኘን ወይም ቤተሰቦቻችን እንደሚገባን ሚስት አድርገው ካላበቁንና በራሳችን ሚስትነትን ኤክሰርሳይዝ እያደረግን ከሆነ ነው ይህንን ሀሳብ የማነሳው እንጂ ቤተሰብ ጥንቅቅ አድርጎ ያሳደጋት ለሚስትነት ያሰናዳት ሴትማ 18ም ላይ ብታገባ ሺዝ ቬሪ ማች ሌዲ። ግን እንደኛ አይነቱ በእኛ መንገድ ያደገ ኢንዲፔንደንት ሁኑ፣ ራሳችሁን ቻሉ፣ ገንዘብ ብቻ ሰብስቡ፣ ወንድ ምን ያደርጋል፣ ከወንድ በታች እንዳትሆኑ ተብሎ ያደጉ ሴቶች በትክክል መሬት መርገጥ የሚጀምሩት ከ30ዎቹ በላይ ነው ብለን እናስባለን። እኔ ብቻ አይደለም ጓደኞቼ ያስባሉ። ይህንን ግን ስናስብ ጉዳቱ ምንድን ነው ብዬ የማስበው የመጀመሪያ ነገር እንግዲህ ፈርቲሊቲ ዲክላይን ሊያደርግ ይችላል። ወይም ደግሞ የመውለድ እንትናችን ስፔሻሊ ከ35 ዓመት በኋላ በጣም ሊቀንስ ይችላል። ወይም ደግሞ ብዙ ጤነኛ ልጆችን የመውለድ እና የማሳደግ አቅማችን ይቀንሳል። አት ዘ ሴም ታይም 30ዎቹ ላይ ስንወልድ ደግሞ በጣም አቅም ያንሰናል። ዋን ቲንግ አይ አንደርስታንድ 20ዎቹ ላይ የነበረኝ አቅም አሁን ላይ የለም። ማለት ወይ ራስሽን አስረጅተሽ ነው ወይ እንዲህ ምናምን ልትሉኝ ትችላላችሁ። ግን ወይ 30 ምናምን የሆናትን ሴት ከ20ዎቹ ጋር ማወዳደር አትችሉም። በጣም አቅማችን ስፔሻሊ ልጆችን ታሳድጉ ከሆነ በጣም ኤግዞስትድ ትሆናላችሁ እና ልጆች የመውለድ የፈርቲሊቲ ኢሹ ስላለ ሴቶች እድሜያችን ሁልጊዜ ከጊዜው ጋር የሚሄድ ስለሆነ እሱ ማተር ሊያደርግ ይችላል። ልጅን ወልዶ ማሳደግ ጉልበት ስለሚጠይቅ ማለት ነው። እሱ ኢሹ ይሆናል ብዬ አስባለሁ። ሌላው ደግሞ ሶሻል ፕሬሸር አለ። አሁን ይህንን ሳወራ እንዴ ምን ማለቷ ነው? በቃ 30 እኮ ማለት አማራጭ የሌላት ሴት ናት፣ እንዴት ነው 30ዎቹን የምናገባው የሚሉ ወንዶች ሊኖሩ ይችላሉ። ምክንያቱም እንደኛ እንደ ማህበረሰብ 30 አንዲት ሴት ልጅ 30 ገባች ማለት ሆፕለስነስ ውስጥ እንደገባች ወይም ተስፋ እንዳጣች በኮሚኒቲው አንደርስታንድ ስለሚደረግ በጣም ፕሬሸር ሊበዛባት ይችላል። ያ ፕሬሸር ደግሞ ማይሆን ውሳኔዎች ውስጥ እንድትገባ ያደርጋታል። እንደውም በጣም ዲስአፖይንትድ ከመሆንበት ሀሳብ ውስጥ አዲስ ሴት 30 ስትደርስና ካላገባች 30 ምናምን ደርሳ ካላገባች እንደው ምንም ብለሽ እንደው ከአንዱም ወልደሽ አምጪ የሚል ማህበረሰብ ውስጥ ያለ ነው። ሳድል ለዚህ ጥያቄ እሺ እሷ ልጅ ልትፈልግ ትችላለች፣ ከአንዱ ወልዳ ልታመጣ ትችላለች እና ልጁን ልትፈልገው ትችላለች። ልጁ እናትየውን ይፈልጋታል is my question። ምክንያቱም በእንደዚህ አይነት ሁኔታ የወለዱ ሴቶች በጣም መራራ ናቸው። ለልጆቻቸውም አይመቹም፣ ለብዙ ሰዎችም አይሆኑም። ምክንያቱም ሚኒማ ለማሟላት ነው የወለዱት እንጂ እናትነትን አክሴፕት አድርገውት አይደለም። እና ሶሻል ፕሬሸሩ ቀላል አይደለም፣ የማህበረሰቡ ጫና ቀላል አይደለም። እና ይሄ እንደ ጉዳት ልናየው እንችላለን። ሌላ ጉዳት ሊሆን የሚችለው ብዬ የማስበው ኮምፓተብል የሆነ ሰው ማግኘት ቸጋራ ነው የሚሆነው። ብዙ አሁን ዙሪያ ያሉ ሴቶችም በጣም ማቹር ያደረጉ ሴቶች 30ዎቹ ላይ የሆኑ ሴቶች በስሜቶቻቸው ስላልሆነ የሚመርጡት እና በራሽናል ሆነው ስለሚመርጡ ውይ ወደድኩት ልቤ ድው ድው አለ ምናምን ብለው ስላልሆነ የሚመርጡት ሰውየውን በደንብ ነው የሚያዩት። ማን ነው ባል መሆን ይችላል ወይ አባወራ መሆን ይችላል ወይ ብለው ሲያዩት ብዙ ወንድ ፊት አያደርግላቸውም። በፊት ግን 10ዎቹ ላይ ያሉ 20ዎቹ ላይ ያሉ ልባቸው የሚደነግጥለት አይነት ሰው ሊሆን ይችላል። ስለዚህ ከጊዜ ብዛት ኮምፓታቢሊቲ ይጠፋል። ኢሞሽናሊ የምንፈልጋቸውን ሰዎች ማቹር ስናደርግ በኢሞሽን አይደለም የምንፈልጋቸው፣ ራሽናል መሆን እንጀምራለን። በአይምሯችን ነው የምንፈልገው። ምክንያቱም ትዳር ከባድ ኮሚትመንት ስለሆነ ማለት ነው። ራሽናል ሆነን ስንፈልግና ደግሞ ምክንያታዊ ሆነን ለማግባት ጥረት ስናደርግ ብዙ ወንድ ልጅ ብቁ ሆኖ አናገኘውም። ስፔሻሊ ኤጅ ሜቶቻችን ብቁ ሆኖ አናገኛቸውም እና ትንሽ ያለመጣጣም ችግሮች ሊፈጠሩ ይችላሉ። እንዳልኳችሁ ነው። አንዳንድ በ20ዎቹ ላይ ያገባናቸውን ወንዶች 30ዎቹ ላይ ብንሆን በፍጹም ኮንሲደር አናረጋቸውም። ምክንያቱም 20ዎቹ ላይ ኢሞሽን አለ፣ ብዙ ስሜቶች አሉ።
ሰው 30ዎቹ ላይ ኮንሲደር የምናደርጋቸው አይሆኑም። ሌላው ግን በጣም ቸጋራ ሊሆን የሚችለው አንዲት ሴት ልጅ 30ዎቹ ላይ ከደረሰች ሞር ይሄ ኢንዲፐንደንት የመሆን ራስን የመቻል ያለ ሰው የመኖር ቴንደንሲን በጣም ዲቨሎፕ ካደረገች በኋላ ከሰው ጋር መኖር ከሌላ ወንድ ጋር መኖር ሰሚት ማድረግ ትንሽ ቻሌንጅ ሊያደርጋት ይችላል። ኦብቪየስሊ እኔ እኮ ብቻዬን የኖርኩ ሰው ነኝ ምን ይቀርብኛል አይነት ነገሮችን ልታረግ ትችላለች። ምክንያቱም በጣም ረዥሙን ዓመት 30 ዓመት ለብቻዋ ከሆነች እና ኢንዲፐንደንት ከሆነች ብዙ ሰው በህይወቷ ላይ እንዲመጣና እንትን እንዲያረጋት ላትፈልግ ትችላለች። ሌላኛው ትልቁ ችግር ደግሞ ብዬ የማስበው የምንፈልጋቸው ሰዎች ጋር መሸዋወድ ሊመጣ ይችላል። ለምሳሌ እኛ 30 ላይ ሆነን 35 ዓመት የሞላውን ወንድ እንፈልግ ይሆናል። እሱ ወንድ ደግሞ በፍጹም እኛን ኮንሲደር ላይ ያደርግ ይችላል። ምክንያቱም አንዳንድ ወንዶች በጣም በእድሜ ትንሽ አነስ ያሉ ሴቶችን ሊፈልጉ ስለሚችሉ እኛ የ35 ዓመቱን ሰውዬ ስንፈልግ ሰውየው ደግሞ የ25 ዓመቷን ሊሆን ይችላል የሚፈልገው ሰው ሚስማች ሊፈጠር ይችላል። ግን ኦል ኖር እንደው ይሄ የአሜሪካን ስታስቲክም ልመነው ብዬ አስባለሁ። ለምን መሰላችሁ? እድሜያችን በጨመረ ቁጥር ቅድም እንዳልኩት ቫሊዩ የምናደርገው ነገር በጣም ስለሚለይ ምናልባት በትዳር የመቆየታችን ተንደንሲ ሊጨምር ይችላል እና ወደፍ ሴቶችን ዱም ማድረግ አቁመን 30 ሞላሽ ከዚህ በኋላ ልታገቢ ነው ምን ይሻላል እንደው እንዴት ይሁን ምናምን ብለን ሴቶችን ዱም ከምናደርግ ወደፍ 30 ላይ ማግባት ኖርማላይዝ ቢደረግ። ይህን እያልኳችሁ ያለሁት ደግሞ 20ዎቹን በማይገባ ህይወት ኖራ እንደፈለገች ሆና 30 ላይ ሴትል ዳውን ላርግ የምትለውን ሴት ሳይሆን 20ዎቹ ላይ ኦፍኮርስ ብዙዎቻችን ስህተቶችን ሰርተናል። ዊ ወር ናት ፐርፌክት። የተማርነው ትምህርት ጤናማ ሪፍሌክሽን እንደሌለው በህይወታችን አይተነዋል። ግን ደግሞ ራሳችንን ሂል ለማድረግ ነገሮቻችን ለማደስ እየሞከርን ያለንን ሴቶች ወደፍ ማህበረሰቡ ቢቀበልንስ ምን ትላላችሁ? እንዳልኳችሁ ማህበረሰቡ ኮንሲደር ያደረገው ብዬ ይመርጣለሁ። ለምንድን ነው እንዲህ የምለው? ደግሜ ደጋግሜ እላችኋለሁ ስላልተሰጠን ስላልተሰራብን። ኦኬ ሚስትነትን ስላልሰጡን እናትነትን በሚገባ ስላልሰጡንና ስላጥላሉብን እኛም አጥላልተነዋል። ግን የሆነ እድሜ ላይ ደርሰን ሪያሊቲ ሂት ሲያደርገን ስንነቃ ኦኬ ለካ ይሄን ነገር ሪስፔክት ማድረግ አለብን፣ ኦኬ ለካ ባላ ያስፈልገኛል፣ ኦኬ ለካ ትዳር ጥሩ ነገር ነው ማለት የምንጀምርባቸው እድሜዎች አሉ። ስለዚህ 30ዎቹ ላይ ሆነው ያላገቡትን ሴቶች ኮንሲደር ታደርጓቸው ይሆን ወይስ በፍጹም ነው የምትሉኝ? እና ከእናንተ ማሳብ ፈልጋለሁ። አንዳንድ ወንዶች 20ዎቹ መጀመሪያ ላይ ያሉትን ሴቶች ዴት ለማድረግ እና ለማግባት ትፈልጋላችሁ ወይስ ደግሞ ሶበር የሆኑትን 30ዎቹ ላይ ያሉትን? እስቲ ኮመንት ላይ ሀሳባችሁን አሳውቁኝ። እንግዲህ ለማንም ፒቲ ፓርቲ እያረኩኝ አይደለም። ማህበረሰቡ የሳለብን የጋብቻ እድሜ ስላለ እንጂ 30ዎቹ ላይ ያለች ሴት በጣም ጥሩ ትዳር ሊኖራት እንደሚችል እናስባለን። ምን ታስባላችሁ? እስቲ ሀሳባችሁን አጋሩኝ፣ እንወያይበት። እና በዚህ አጋጣሚ ደግሞ 30ዎቹ ላይ የሆናችሁ ሴቶች ራሳችሁን ካከማችሁ ማንነታችሁን ቢውልድ ካረጋችሁ እናንተን የሚፈልግ እናንተን የሚወድ ለእናንተ ባል የሚሆን አባወራ የሚሆን ወንድ ሶበር የሆነች የተረጋጋች ማቹር ያደረገች የበሰለችን ሴት የሚፈልግ አይጠፋም። ላማሙቃችሁ አይደለም አሉ። ዋናው ነገር ራስ ላይ መስራት ነው፣ ራስን ማከም ነው። ወንዶች እስቲ ሀሳባችሁን አጋሩኝ። አመሰግናለሁ።